ክቡራንና ክቡራት በእግዚአብሔር ስም እንደምን አላችሁ? ይህ ቪዲዮ ለማስተባበል የተሞከረበት ቪዲዮ ነው። ሁላችሁም ሐሳቡን እስከ መጨረሻው ድረስ ሰምታችሁ ምስክርነት ስጡ። አዳምጠናቸው እንምጣና የትኛው ሊቅ ነው ትክክል የሚለውን እናንተ ሚዛናዊ ሐሳብ እንድትሰጡበት እናዳምጣቸው። ሰላም ላይዛኒ ይኪላል ኪዳንኪ ኮነ ለአጠን ተስፋነ ቤዛነ ኪዳንኪ ኮነ ኪዳንኪ ኮነ ለአጣን ተስፋነ ቤዛን እዚህ ላይ እንምዘዛች ከድንግል ማርያም ጋር የተደረገ ውል ስምምነት የለም። የሊቃውንት ውድቀት ነው። ይሄ ስምምነት የለም። ለምሳሌ እግዚአብሔር ከኢየሱስ ክርስቶስ ውጪ ሌላ ኪዳን ለማርያምም ለመላእክትም ለጻድቃንም ለሰማዕታትም ለነቢያት ለሐዋርያት አልገባም። ይሄንን ኢየሱስ ጋር እንዳቆመ ማወቅ መቻል አለባችሁ። እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። ለመጀመሪያ ጊዜ ውሸቱን ከግዕዙ ላይ መናገር እስካለብኝ ድረስ ለአይዛኒኪ ላይ ተስፋነ ቤዛነ የሚል የለም። ሁለቱ ሊቃውንት እንደሰማችኋቸው የመጀመሪያው ሰውዬ የተናገረው የካቲት ኪዳነ ምሕረት ዚቅ ለአይዛኒኪ ከሚለው መልክ ያለው ዚቅ ወይም ለአይዛኒኪ የምትባለዋ መልክ ስትጸነጸል ዚቁን ነው እንዲህ በማለት የተናገረው። ለአይዛኒኪ ላይ ኪዳንኪ ኮነ ለኃጣን ተስፋነ ኪዳንኪ ኮነ ለኃጣን ቤዛነ ይላል ሊቃውንቱ። ኪዳንሽ ለኃጢአተኞች ተስፋ ሆነ፣ ኪዳንሽ ለኃጢአተኞች ቤዛ ሆነ ነው። ሌላ ምን ታሪክ ተፈጠረና ነው ይህ ሰውዬ ሊቅ ነኝ ይላል? በጣም እኛ ለምንሰራቸው ቪዲዮዎችና አንዳንድ ሐሳብ ለመስጠት ይሞክራል። እኔ በጣም የሚያሳፍር ነገር ያየሁበት የለም ለአይዛኒኪ ላይ እንዲህ ሚል የለም ሲል ነው። ነገር ግን ለዚህ ሰውዬ ሐሳብ አለ። ለምንድን ነው ሁሉን ነገር ለማርያም የምትሰጠው አንተ? ኪዳኑን ለማርያም፣ ቀስቱን ለማርያም፣ የኖህን መርከብ ለማርያም፣ የአብርሃምን እርሻ ለማርያም፣ የይስሐቅን በቃ እንዳለ ሙሉ የብሉይ ኪዳን የእግዚአብሔርና ከሰው ጋር የገባውን ኪዳን በሙሉ ለማርያም የሰጠው ለምንድን? ጠንቅቆ ለይቶ መናገር ነበረ። ዚቅና መልክን መለየት ሳይለይ ገብቶ ከላያታይ ካሉ በኋላ እንደገና አሁን ለማስተባበል መሞከር ይሄ ውጤት አያመጣም። ለአእዛኒኪ ላይ መልካ ኪዳነ ምሕረት ለአእዛኒኪ ላይ ኪዳንኪ ኮነ አለ፣ ቤዛነ ተስፋነ የሚል ግን የለም። ይሄ ያለው ዚቁ ላይ ነው። ይሄን መጀመሪያ ነበር ለይቶ መናገር። ይሄን ሳይለይ አሁን ከላያታይ ይላል። እንደው ሲጀመር እኮ ይህን መጽሐፍ መጥቀስም መናገርም አይችሉም ነበር። ለምን አዋልድ መጽሐፍ እያሉ አንድ ሰው የማያምንበትን ለምን ይናገራል? በሚያምንበት ነው መናገር ያለው። መጽሐፍ ገልጠው ምዕራፍ ቁጥር ጠቅሰው ባይናገሩ መጽሐፍ ቅዱስ እያሉ በአንደበታቸው ስለሚጠሩት በእሱ ላይ መናገር ይችሉ ነበር እንጂ ከዚህ ምንም የሚያገባቸው አንድም የለም። ሆኖም ግን እነሱን ደግሞ እየሰማን ዝም ማለት አንችልም። ለምን እኛ ሙሉ መልስ ያለንን መጽሐፍ ቅዱስም ሆነ አዋልድ መጻሕፍትን ከመጽሐፍ ቅዱስ ጋር አጣቅሰን ምዕራፍ ቁጥር ጠቅሰን ነው የምንናገረው እንጂ ልብ ወለድ አነጋገር አንናገርም። ስለዚህ ይህን ሳይዘው ከላያታይ ማለቱ ለሱ ውጤት የለውም ከማፈር በቀር ከመዋረድ በቀር። ይህን ነው እኔ እንደ ሁላችሁም በእውነት ሸር አድርጉት። የድንግል ማርያም ነው የነቢያት የኖህ የአብርሃም በቃ የነቢያት ቃል ኪዳን ናት እርሻ ናት እያላችሁ ለምን ታመሰግናላችሁ ነው አይደለም? ይህን እኮ እንዳንተ ያለ ሰዎች ሳይሆን የተናገሩት ነቢያት መንፈስ ቅዱስ አድሮባቸው ትንቢት ተገልጦላቸው በመንፈስ ቅዱስ እየተቃኙ ድንግል ማርያምን በብዙ ምሳሌ መስለው ትንቢት የተናገሩላት በምሳሌ ያመሰገኗት ናት። ያንን በመያዝ ነው እኛም እሱን ጠቅሰን ምዕራፍ ቁጥሩን ጠቅሰን ነው የምንናገረው እንጂ ልብ ወለድ አይደለም የምንናገረው። አሁንም ከሰማይ ከተረዳኸኝ ምዕራፍ ቁጥር ጠቅሼ ልንገርህ። ኢሳይያስ ምዕራፍ ይህንን ያልንበት ምክንያት ማለት ነው። ኢሳይያስ ምዕራፍ 1 ቁጥር 6 ላይ ወሶበ አኮ እግዚአብሔር ጸባኦት ዘአትረፈ ለነ ዘርአ ከመ ሰዶም ኮነ ወከመ ገሞራ እመሰልነ ይላል ነቢዩ ኢሳይያስ። እግዚአብሔር አሸናፊ እግዚአብሔር ዘር ባያስቀርልን ኑሮ
ባያስገኝልን ኑሮ እንደ ሰዶም በሆን ገሞራንም በመሰልን ነበር ብሏል። እውነቱን ነው ኢሳይያስ። ይቺ ዘር ማናት? የባቄላ ዘር ናት። የባቄላ ዘር ነው የበቀሎ ዘር ነው እንዳትለይ ደግሞ እሰጋለሁ። ለምን ባቄላና በቀሎ በአፉ ላይ ሞልቶ ስለሚገኝ ከጥርስ ላይ ስለምታገኘው የሱ ዘር ነው እንዳትለኝ እሰጋለሁ እንጂ ዘር የተባለችው ድንግል ማርያም ናት። ልንገር ነቢያት ኢሳይያስ የተናገረላት በተለይ እንደው ኢሳይያስ ስለሷ ብዙ ተናግሯል። እንደውም ገልጦ ምዕራፍ 7 14 ላይም ናሁ ድንግል ትጸንስ ወትወልድ ወልደ ብሎም ተናግሯል። ግን ያልተውና ይሄ ምሳሌውን ዘር ብሎ ያመሰገነበት ድንግል ማርያምን የተናገረበት ምክንያት በራሱ የደረሰው ድርሰት ስላለ ነው። ይህ ማለት ነቢያት ብዙ ጸሎት ይጸልያሉ፣ መስዋዕት ያቀርባሉ፣ ሊድኑ ግን አልቻሉም። ሊድኑ አልቻሉም። ያ ጸሎታቸው መስዋዕታቸው ሊያድናቸው አልቻለም። ምዕራፍ 64 ቁጥር 6 ላይ ተመልከቱ። 6 ላይ ምንድነው የሚለው? ይሄ ቃል ወኮነ ርኩሳነ ኩልነ ከመ ጸድቀ ትክቶ ኩሉ ጽድቅን፣ እኛ እንደ ሁላችን ርኩሳን ሆን እውነት ስራችንም እንደ ደም ልብስ ሆነ ወይንም እንደ መርገም ልብስ ሆነ፣ የሚያስጸይፍ ሆነ አለ። ከእግዚአብሔር ዘንድ ያልደረሰ ይሄ ሁሉ ስላልደረሰልን የእኛ ጽድቅ እንደ ደም ሆኖ ስለተቆጠረ ግን የምታድነን ንጽሕት ዘር እሷን አስቀርተህልናልና ተመስገን ብሎ ፈጣሪው እንዳመሰገነው ይህንን አነበው። ይህንንም ታላቁ ሐዋርያ ቅዱስ ጴጥሮስ ገልጦታል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 10 ላይ ይእቲኬ መድኃኒት እንታሰስዋ ወድዋ ነቢያት ለተነበዩ በእንተ ክብርክሙ፣ ስለ እናንተ ክብር ስለ እናንተ ድህነት ነቢያት የተናገሯት መድኃኒት የተናገሩላት ትንቢት የተናገሩላት ምሳሌ መሰለው ያመሰገኗት መድኃኒት ይችናት ብሏታል። እሷ ማናት? ድንግል ማርያም ናት። ለዚህ ነው እኛ አንደበታችን ሞልተን የምናመሰግናት እና ይህንን ስማው እናንተም ሸር አድርጉለት፣ ይድረሰው። መልሱን እንስማው።